እኔማ እኮ ረጋ ያልኩ ነኝ። ታቆኛላችሁ። ረጋ ያልኩ ነኝ። ከሷ ጻንጻር ስተኝ እኔ እንኳን ሙቤ ረጋ ያልኩ ነኝ አይደል? ቆይ እንሄድበታለን። ያጀማ ታብታብ አድርጉ። ተረጋጋ። ምትመስክሩ እኔ አም ኩል ጋይስ ዩ ኖ ኦኬ። እሺ አሁን ማሻአላህ 1000 ምናምን ሰዎች አላችሁ። በደንብ ታብታቡን በደንብ አድርጉት እንዳታቆሙ። የገባችሁ ሰዎች ከፕሮፋይል ላይ ስር የቴሌግራም ሊንክ አለ፣ እዛ ላይ ተቀላቀሉ። የማስቀምጠላችሁ ሜሴጅ አለ። የምን ሰራው ሰው ነው የሚቀጥለው። ተለማመጥን፣ እረፉ፣ ይቅር፣ እህቶቻችን ላይ አትጫወቱ እያልን በጣም በሚያሳዝን ሁኔታ ወላሂ አንድ ወንድማችን ሼር አድርግቶልኝ የሀጂ አወል ያስተላለፉት ለሷ መልእክት አሰማችኋለሁ። ኦኬ አሰማችኋለሁ። ቆይ አንድ የተላከልኝ አውዲ አለ። እሺ ብዙ አውዲ ተላክልኛል መረጃ። አረ ዛሬ ነፍ መረጃ ነው የመጣልኝ። ማሻአላህ። ኦኬ በመጀመሪያ እንግዲህ ቤቷን ከፍታ ምን እያለች ነው? ሙቤ የሀጂ አወል ድምጽ ያሰማውታል። እሺ ድምጽ አለ። ቅድም ቪዲዮ ሰርቼ ያው ያሉበት ቦታ ኔትወርክ ጥሩ ስላልሆነ ሀጂ አወል ምን ልከውልኛል? በድምጽ ልከውልኛል። እምቢ ሲላቸው ቪዲዮ ልከው ትተውት በቃ በጣም ሞክረው ምስኪን በዛ ላይ አሟቸዋል። ታውቃላችሁ። በድምጽ ልከውልኛል ለሷ መልእክት ብለው ማለት ነው። ያው ሀቅ ያው እኔ ላሳያችሁ ኢቭን እንኳን እያሳየዋችሁ ወላሂ። ሰላም አለይኩም ሶሪ ይቅርታ ሳላቅ ነው ልካብኝ ነው። ኦኬ ይኸውላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ታብታብ ያርጋችሁ ወደ ቴሌግራም እንዲቀላቀሉ አይሻ ነገሪያችሁ። እዚህ ጋር እንደምታዩት እኔ ላሳያችሁ። እዩ ተመልከቱ። ውሸቱን ነው ኤዲቲንግ አርግቶ ነው አላለችም። የሀጂ አወል ድምጽ ኤዲቲንግ አርግቶ ዋሽቶ ነው አላለችም። ይኸው እዚህ ጋር አንብቡት። ሀጂ አወል ይላል። አያችሁት? ይኸው ከላይ ምን ይላል? ሀጂ አወል። አያችሁት? ቆይ ውሸታማ እንደሆነ ላሳያችሁ። ከና እኛ እኮ ኤዲቨንስ እናሳያለን። ከላይ ምን ይላል? ሀጂ አወል ይላል። ይኸው እነሱ ይኸው ዛሬ ቀኑ ምንድን ነው? ቀኑን ይዩት። የላኩልኝ ቀን አያችሁት? 25 አይደል የሚለው 25 ማይ ይታያችኋል። 25 ማይ ዛሬ ላኩልኝ ነው አይደል? ውሸቱን ነው ቪዲዮን ኤዲቲንግ አርግቶ ነው ብላ ነው የምታወራው አቶ አሲያ፣ ወይዘሪት አሲያ አይደል? ምን ይላል? 25 ማይ የላኩልኝ አውዲ ስሙት። ውሸቱን ነው ኤዲቲንግ አርግቶ ነው የምትለው። ይኸው ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ተረፈፈ ይባል። እንግዲህ እኔ ተበድዬ ውስጤ ደምቶ አጥንቴ ተሰብሮ ቀኑ አለ መጀመሪያ ይሄ ነገር ከመምጣቱ በፊት ከ15 ቀን በፊት ላሲያ ለልጄ በጣም ማከብራት በጣም መወዳት ሌላ ሰው ቪዲዮ ሲሰራባት የሚያመኝ ልጄ የሆነችው አያችሁ አይደለ? ይሄን በድምጽ ነው ያስተላለኩት። ቪዲዮ ላይ እኔ እየተናገርኩኝ ላሰማችሁ ብዬ ሰርቻለሁ። ቪዲዮ በጣም በሺህ ሰው ብዙ ሰው አይቶታል። ተለቋል ዩቲዩብ ላይ እና ብዙ ነገር ሰው አይቶታል። ግን እነሱ ያሉት ህንድ ሀገር ነውና ሜሴጁ ቆይቶ ነው የሚደርሰው። ቪዲዮ በጣም በኋላ ነው የደረሰው። እኔ አላየሁትም። በቃ አቅቷቸው ነው ብዬ እኔ በቮይስ ሰርቻለሁ። በኋላ ላይ ግን አሁን ማታ ላይ ይኸው ቮይስ ሰርተው ልኳል። ይኸው በድምጽ ልኳል። ስሙት። ሰላም አለይኩም በቪዲዮ ወበረካቱ። እንዴት ናችሁ የኔ ልጆች? ሁላችሁም ባላችሁበት ቦታ አላህ ይጠብቅልኝ፣ አላህ ይጠብቃችሁ። እንግዲህ እቺ ቪዲዮ ለመስራት የተገደድኩት በዚህ ሰሞን የሚናፈሱ ወሬዎችን ነው። ቅድም እንግዲህ አሳየዋችሁ ቴሌግራም ላይ ላኩበትን ቀን። አሁን እሺ ይሄስ ቪዲዮ ውሸት ነው በድምጹን ኤዲቲንግ አርግቶት ነው አለች ኡስታዟ። እሺ ኤዲቲንግ እኮ እኔ ያስተማርኩት። ሱብሃንአላህ አጃይብ። ለማንኛውም አሁንስ ይሄ ቪዲዮንም ሰርቼው ነው። እናንተ ፍረዱ። ወንድማችን ሀላል የሚባል ሚዲያና እንደዚሁም ከባልደረቦቹ በእኔ ላይ ያመጡትን የመከራና ስቃይ እንግዲህ ባለፈው 15 ቀን ይሆናል በውስጥ ለአሲያ በዚህ ጉዳይ ስትገባ ከሀላል ጋር መስራት ስትጀምር ባክሽ እንደዚህ በድሎኛል ብዬ በውስጥ እስቲ ሀይ በይኝ አናግሪኝ
ብዬ አድርጌላት ነበረ። ሐሙስ ልታቀርበው ወደ ኢሮብ ነው ወይ ማክሰኞ አካባቢ ነበረ ያላኩላት። ድምፅ እስካሁን አልሰጣችኝም። በዚህ ሳምንት ደግሞ ሙቤጋ በእኔ የደረሰው በማንም እንዳይደርስ ብዬ በጻፍኳት ኮመንት ነፈን ነገሩ እየተናፈሰ ጉዳዩ ከተሰራ ወደ 2 ወር ያልፋል። አሁን ግን እንደ አዲስ ያው የተካሄደ ይገኛል። ብዙ በደል ነው የተደረገብኝ። አይለቀቅም የተባለ ቪዲዮ ለቁብኛል። አይለቀቅም ብሎ የሰሩት ቪዲዮ ለቁብኛል። አስገድዶ እዚህ ውስጥ አስገብቶኛል። ሁለተኛ እያስፈራሩኝ ይገኛሉ እስካሁንም ድረስ። ስለዚህ እህታችን አሲያ ይሄን ሰው የበደለኝን ሰው በማስቀጠል ትገኛለች። ቤቷ ላይ ዘውጁና ብለህ መዝጋቢ አድርገህ ሱብሓነላህ እያሰራችሁ ትገኛለች። ልጄ ናት ትሰማኛለች ብዬ ነበር መጀመሪያ ምልክት ያደረግኩላት። የኔን ችላ ቢለው ይሄን ወንጀልተኛ የብዙ ሰዎች እጅ ያለበት ሰው መዝጋቢ አድርገህ እየሰራች ትገኛለች። ልጄ አሲያ እንዴት ነው? አባትሽ አይደለሁም? ሙስሊም አባትሽ አይደለሁም? ወንድምሽ አይደለም? የኔ ጉዳይ ዳር አድርገሽ በመጥፎ ስም እየተጠራው በመጥፎ በዜና እየተጠረጠሩ ይህን ሰው ቤትሽ አስቀምጠሽ ስታስቀምጭ አሞኛል። ወላሂ አጥንት ይሰብራል፣ ልብ ይሰብራል። አላህ ይፈርደዋል፣ አላህ ይፋረዳል። ስለዚህ ከዚህ አይነት ነገር እንድትቆጠቢ አደራ ይላለሁ። ሀቅ እኔ አሁን አንዴ እኮ አድርጎኛል፣ አንዴ አሽቶኛል፣ አንዴ ልቤን ሰብሮኛል፣ አንዴ በሽተኛ አድርጎኛል። ነገር ግን ሌላ ወንድሞች እንዳይሸወል አንቺ ስትገቢበት የበለጠ ሰው ስለሚጎር አጀወል እዚህ ቤት አግብተዋል ሲባል እየጎረፈም ስለነበር ቪዲዮ አጥፋልኝም ብየዋለሁ፣ ሊያጠፋልኝ። ስለዚህ አንቺ ስትጨመሪ ህዝቡን ለማዳን ልጆችን ስደት ላይ ያሉትን ለማዳን ነው። ስለዚህ ሀጂ አወል ቪዲዮ አጥፋልኝ ብለውታል። ለማን? ለሐላል ሆኖ አለጠፋም ብለዋል። ማጥፋት እኮ እኛ እንችላለን አይደል? ያጀማ ጠይቀውታል በክብር አጥፋልኝ ቪዲዮን የሰርጌን የሰራው ቪዲዮ አጥፋልኝ ብለውታል። አላጠፋም ብለዋል። እናጠፋዋለን አይደል? እናጠፋዋለን ወላ አናጠፋውም? ጻፉልኝ። ቴሌግራም ላይ ተቀላቀሉ። 1300 ሰዎች አላችሁ። ወደ ቴሌግራም ሊንክ አለ፣ ግቡ። ሜሴጅ ልክላችኋለሁ። እንቀጥል። ሀጂ በእኔ ይብቃ ብዬ ኮመንትን ባለፈው ሙቤጋ የጻፍኩት ማለት ነው። ስለዚህ አሁንም ቢሆን ከዚህ ነገር እጅሽ እንዲሰበሰብ አደራ ይላለሁኝ። ሁላችሁም ይህን ቪዲዮ የሚሰሙ ሁሉ ከጀርባ ሌላ አጀንዳ ነው ያለው። ብዙ ጉድ ነው ያለው፣ ብዙ ጉድ ነው ያለው። ብዙ ጉዱን አልተናገርኩትም እኔ ሰዓትም የለኝም የሚያመኝም ስለሆነ። ስለዚህ ሁላችንም ወዳቸዋለሁ፣ አከብራቸዋለሁ። ክበሩልኝ። ሰላም አለይኩም ወረህመቱላሂ ወበረካቱ። አቶ ምነወር ተብዬው ደግሞ ያው እንግዲህ የእሷ አጨብጫቢ ነው። ምን እያለ ይለፈልፋል? ሀጂን ደውዬላቸው አላነሱም ምናምን። ትናንትና ኡስታዝ እዚህ ጋር ሲናገሩ ነበር፣ ሰምተውት ያለውን ነገር አይደል? ለሱ ደግሞ ሀጂ አወል ያስተላልፉት ይኸው ከላይ ዛሬ ይኸው ይሄ መልእክት ዛሬ ነው። ይሁት 25 ማይላል ቮይሱ አለ። ከዛ በኋላ ደግሞ ይኸው እኔ ራሱ መጀመሪያ ቮይስ ቪዲዮ አልደረሰኝም ብያቸዋለሁ። ይኸው ሀጂ ሰላም አለይኩም፣ አሁን የመጣው ቪዲዮ አይደለም ድምጽ ነው። እሺ ቪዲዮ ልኬልሃለሁ ሲሉኝ ኔትወርክ የለውም። ከላይ ድምጽ ነው የላኩልኝ፣ ግን ቪዲዮ በኋላ ነው የደረሰው። እሷ ኤዲቲንግ አርግቶት ነው ብላ ቤቷን ከፍታ እያወራች ናቸው። ኡስታዝ ተብዬዋ አንቺ እኮ ይሄ ዘውጅ ነው ይቅርብሽና ተፍሲርሽን ብታሰምር ይሻልሽ ነበር። ማይሆን ቦታ ነው የገባሽው። ከኔ ጋር ይቅርብሽ። እውነት ነው የምነግርሽ፣ ወላሂ ይቅርብሽ። ለምን ስሜን እዛ ጋር ከተነሳ እኔ ማነሳለሁ። ያ ጀማ እኔ ሰውን አከብራለሁ፣ ሪስፔክት። እኔ ያረኩላትን ውለታ ዘርታ ዛሬ እንደዚህ እኔ በውሸት ድምፁን ኤዲቲንግ አርግቶ ነው ብላ ተዋቻለች። አላህን አትፈራ። አጃይብ ነው። ይኸው ለዛ ምነውር ተብዬው ደግሞ የላኩት ቪዲዮ አለ። ይኸው ቀኑ፣ ሰዓቱ፣ ሁሉ ነገር አለ። ተመልከቱ ስንት ሰዓት እንደላኩ። ሌላ ደግሞ መኖር ነው ማነው የምትባል ምነውር መቼ ደውለልኝ ነው ባለፈው ሰላም አለይኩም ብለህ ጻፍከልኝ። ከዛ ትላንት ደግሞ እንግዲህ አወራው ሰላም አለይኩም ያለኝ ማን ነው ብዬ ደወልኩሉ፣ አወራል። ትላንት ማምሻ ደግሞ አንተ ስልክ ደውዬላቸው አላነሱም ብለህ ስትናገር በጣም ገርማኛል። እንሞትም ወይ ሞት የለም ወይ? እንዴት እንደዚህ ትናገራለህ? ያለው ነገር አልነገርኩም ወይ? ከመነሻ እስከ መጨረሻ እየነገርኩ እያለ ቆይ በር ልዝጋ ብለህ በላይ ላይ አልዘጋህብኝም? ትንሽ ቆይቼ እደውላለሁ ብለህ አልዘጋህብኝም? አላህን ለምን አንፈራ?
አላህን ለምን አትፈራም? ቀብር አለብን እኮ ሲራጥ አለብን፣ ማሸር አለብን። ይሄ ቪዲዮ እኮ ይሄ ሆይ ሆይታ እኮ ይቀራል። ብቻ ነው ቀብር ውስጥ የምትገባው። እያንዳንዳችን ብቻችን ነው የምንገባው። ስለዚህ አውርተኸኛል፣ አውርተናል። እህቷ የላከችው ደግሞ ቪዲዮ እህቷ ኒካ ሲታሰር የነበረችው እህት እንግዲህ ቪዲዮ ሊሰራ ነው ብዬ በሚልከላት ሰዓት እንደሰሩ ሀጂ አሳስቷት ነው ቪዲዮ ሰርቶብሻል፣ ስለዚህ ሌባ ናት ሰርቀኝ ሄዳለች ብሎ ቪዲዮ ሰርቶብሻል ብሎ 30,000 ብር ተቀምጦልሻል ይሰጥሻል ተብለ እህቷ ነው የምትናገረው። ይህን ያላመናችሁት ምንድን ነው የምታምኑት? እህቷ ትዋሻለች? ለሀቅ ከቆማችሁ እያንዳንድ ይህን የሚሰማ ለሀቅ ከቆም እህቷ ይሄን አክል የተናገረች እናንተ ችላ ብላችሁ ካለፋችሁት ሁላችሁም ዘው ሊማቸኛል፣ ሁላችሁም ዘው ሊሞችኛል። እንግዲህ 30,000 ብር ሊሰጣት በኔ እንግዲህ አንድ ቀን አንተ ብለን ጸራችኝ። እዚህ አዲስ አበባ እያለሁ ታምሜ እያለሁ ራሱ ሀጂ እንዴት ነው ብላ ነበር የምታናገረኝ። ግን አዋሉ ተቀያይሮ በ30 ብር አስሯት፣ በ30,000 ብር አስሯት። ቤቷ ላይ እንገኛለን ያለው ሰውዬ ማኪና ኮንትራት ይዞ ቢሮ ነው የወሰዳት። የእሱም ብቻ አይደለም ከታላላቅ ሰዎችም አሉበት በዚህ ጉዳይ። ስለዚህ አላህን እንፍራ ይላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ እንግዲህ ሙቤ በውስጥ አውሩ ትሉኛላችሁ። እዚህ ጋር እያየሁ ነው ኮሜንት። ሀባይቢ ችግር የለም በውስጥ እኮ ማውራት እንችላለን። ለምን ለእሷ በውስጥ አውሪ አትሏትም? ቤቷን ከፍታ ስትለፈልፍ የነበረችው ከቅድም ጀምሮ እሷ አይደለች? ውሸት ነው ሙቤ የሰራው ቪዲዮ። እኔ ታቁኛላችሁ ከነ መረጃው ነው የምመጣው አይደል እንዴ? ለዚህ ነው ቪዲዮቹ ይሄን ያህል የሚታየው ትክክለኛ መረጃ እዚህ ስለምቀርብ ለሰው ለዛ ነው ያው ለሰው የሚያዩት አይደል እንዴ? አዎ ይሄን ቪዲዮ ሰርቼ አሁን የገባሁት አድርሶላት ሜንሽን አድርጓት። ለሷም ለዛኛውም አልደወሉልኝም ሀጂ ላለሁ አድርሱላቸው። ሀጂ መምጣታቸው እኛ ጋር አይቀሩም፣ ይመጣሉ። ስላመማቸው ነው፣ ህንድ ለህክምና ሄደው ነው። ከፈለጋችሁ ፎቶ አሳያችኋለሁ። በጣም ታሟል። ስለዚህ መረጃ አለን፣ ሌላም መረጃ አለን። ታብታብ አድርጉ። 1400 ሰዎች እኔ እንጃ 100,000 ብቻ ታብታብ ስታደርጉ ትንሽ በቂ ነው ብላችሁ ታስባላችሁ? እሺ ግን 1400 ሰዎች እስኪ ቴሌግራም ላይ የተቀላቀላችሁ ስንት ናችሁ? ከኔ ባዮ ስር ቴሌግራም ሊንክ አለ። እዛ ላይ ስንታችሁ ገብታችኋል? ተቀላቀሉ እስኪ በሉኝ። እኔም ተቀላቅያለሁ፣ ገብቻለሁ። ቴሌግራም ከባዮስ 2 ይመጣላችኋል። አንዱ የዩቲዩብ ነው፣ አንዱ የቴሌግራም። ቴሌግራሙ ላይ ግቡና ተቀላቀሉ። ቴሌግራም ስሙ አንድነት ኃይል ይላል፣ ወይ ሰርች አድርጉት። አንድነት ኃይል ነው ይላል። አዎ አንድነታችን ኃይል ነው አይደል እንዴ? ይሄ ነገር መቆም አለበት። እኔን እንኳን ባትሰሙኝ ከኔ የበለጡ ትልልቅ ኡስታዞች ይሄን መልእክት እያስተላለፉ አቁሙ ሲባል ለእነሱ እንኳን ቦታ አልሰጠቻቸውም። በነገራችን ላይ ከኔ የበለጠ ትልልቅ ኡስታዝ እንደ ኡስታዝ ወሒድ ትናንትና ከቀናት በፊት ሊመክራት ሲሞክር ሊያስረዳት ሲሞክር ነቅላ ወጣለች አይደል እንዴ? ቪዲዮ ሁሉ አለ፣ አይታችሁታል። ኡስታዝ ወሒድ የእሷን 30 ጭንቅላት ነው ያለው። ሀቅ እንናገር ከተባለ 30 የእሷ የተሸከመችው ጭንቅላት አለው። ሀቅ ለመናገር እስኪ ሀቅ ነይ አይደለም። ሪስፔክት መደረግ አለበት። ሰው አይን ሳሆላ ላይ ጀማ ነቅላ እህቴ እንደዚህ ምን አለት እንደዚህ ትከራከራለች። አይሻ እኮ መስጂድ ነብዩ ላይ ያለ ኒቃብ ነበር መታ። አላሁ አክበር የሌለ ነገር የሌለ እንዴት ኡስታዝ ወሒድን ምንም እኮ አልተናገርም። በውስጥ አውራኝ በቃ በውስጥ አውራኝ። የሀገሬ ሰው የረጋ ወተት ወጥ ይወጣል ቅቤ ይላል አይደል እንዴ? ለማንኛውም ኡስታዝ ወሒድ ያስተላለፈው መልእክት አለ። ይሄ ነገር ይቁም ስንላችሁ አታምኑኝም። ቪዲዮ እየሰራ ይሄ ሐራም ሆም ተብዬው አንድ እህታችን አለች የምትኖረው አውስትራሊያ ነው። የራሷ ቤት አላት፣ የራሷ ንግድ አላት። የምትፈልጉኝ ሰዎች በውስጥ አናግሩኝ። ኦኬ እኔ ልጅቷን እፈልጋለሁ ብሎ አንዱ ይመጣል፣ ስህር ያሰራባታል፣ ፎቶ ያነሳታል። ይሄን ያህል ስጭኝ፣ ያለዛ ሚዲያ ላይ ፎቶሽን አወጣለሁ፣ ቪዲዮሽን አወጣለሁ። ይሄ በቅርብ የተከሰተ ነገር ነው። ዘውጁና ከመጣ በኋላ ስሙ መረጃ። ኦራይት ኖ ፕሮብለም። ሊስን ጋይስ ኦኬ። እዚህ ቲክቶክ ሚዲያ ላይ ትዳር እናጋባለን የሚሉ ሰዎች
እናጋባለን የሚሉ ሰዎች አገናኝተዋታል። መጨረሻ ላይ በውስጥ መስመር ትነጋገራለች እዚሁ ቲክቶክ ላይ እና ቪዲዮና ፎቶሽን ላኪልኝ ብሏት አገባሻለሁ ብሏት ኦኬ አለች። ከዛ ከተስማማች በኋላ በጉዳዩ ላይ ፎቶና ቪዲዮ ከላከች በኋላ ላይ እንትን ይለውና ዝም ይላታል። ከዛ ምንድን ነው ማለትም አሳውቀኝ፣ ትዳር ብላ የመጣው አንተ ነህ፣ ስለዚህ መጨረሻውን አሳውቀኝ ምንድን ነው ምናምን ስትለው ብር አምጪ አላት። እንዴ ብር ለምን አመጣለሁ ምናምን ስትለው ብር ማምጣት አለብሽ፣ 200 ሺህ ብር ማምጣት አለብሽ አላት። ምንም በተመለከተ ነው ማመጣው፣ አልሰጥህም አለችው። እንግዲያውስ እንደዛ ከሆነ ሶሻል ሚዲያ ላይ ፎቶሽንና ቪዲዮሽን እለቃለሁ አላት። ያው ሸሪያው ይፈቅድልኛል ብሎ ተሸፋፍና የነበረችዋን ልጅ እንድትቀደስ አድርጎ ጸጉሯ እንድትታይ አድርጎ ጸጉሯ የተከፈተችበትን ቪዲዮ ቀርጻ ላከችለት ማለት ነው ለማየት። በዚህ ደረጃ ብልግና እየተሰራ ነው ያለው። ትዳር እናጋባለን እያሉ ብዙ ሰዎች የሰው ሕይወት እያበላሹ ነው እና በጣም ያሳዝናል። እንዲህ አይነት ነገሮች እየተደረጉ ነው ያሉት። አንድ መላ ቢበጅበት ጥሩ ነው። ያጀማ እዚህ ኦንላይን ላይ እናጋባለን በቴሌግራምም ሆነ በቲክቶክ ወይም ደግሞ በፌስቡክ በየትኛው ሚዲያ እናጋባለን ብሎ የሚነሳ ሰዎች ከበስተኋላቸው ሌላ አጀንዳ ነው ያላቸው። የሰው ሕይወት እየተበላሸ ነው። የሰው ሕይወት እየተቀጠፈ ነው። የእህቶቻችን ሕይወት እየተቀጠፈ ነው። ስለዚህ ለዛውም ያንን ነገር ለማድረግ ብር ይከፍላሉ። ሁላ ቀብድ ማለት ነው። ወንድና ሴት እናገናኛቸዋለን ክፈሉ እየተባሉ ብሩ ላይ ይከፍላሉ እነዚህ ሰዎች ማለት ነው። ብራቸውንም ከፍለው ከዛ በኋላ ደግሞ አይተዋወቁም። ለመተዋወቅ ተብለው በውስጥ ለውስጥ ያወራሉ። ቪዲዮ ላኪ ፎቶ ላኪ ይባላል። ፎቶና ቪዲዮ ይላካል። ከዛ በኋላ መጨረሻ ላይ ያ ፎቶና ቪዲዮን ካየ በኋላ ያ ሰው እለቅብሻለሁ እያለ እያስፈራራ ገንዘብ መቀበል ጀምረዋል ማለት ነው። እንግዲህ አሁን የስንቱ ይፍጨው ወደ ይፍጨው ስንቱ ያለበት ነገር ማለት ነው። እና ጥንቃቄ አድርጉ ለማለት ፈልጌ ነው። ትንሽ ደስተኛ አይደለሁም በእንደዚህ አይነት ነገር ላይ ማለት ነው። ይህን ስሰማ ትንሽ እንትን ብሎኛል፣ ረብሾኛል። ምን ያህል ከባድ እንደሆነ ማለት ነው። ማለት እንግዲህ ይህች ልጅ የተናገረች ነው እኛ የምናውቃት አካባቢ ላይ ያለችው። አሁን ደግሞ ሌላ ቦታ ደግሞ ያሉ ሰዎች ደግሞ ምን ሊሉች እንደሚችሉ አስቡት። አረብ ሀገር ያሉ እህቶቻችን አስቡት። አውሮፓ ላይ ያሉትን፣ አሜሪካን ሀገር ያሉትን ትዳር ይፈልጋሉ። ሪል ነው፣ እውነት ነው። ግን ትዳር ከፈለጋችሁ በቤተሰብ ጨርሱ። ቤተሰብ አካባቢ ላይ ሄዱና ጨርሱ። በመታወቅ ሰው ጨርሱ። ቢያንስ በውስጣቶቻችሁ አካባቢ ላይ እንኳን በጨርሱ ቢያንስ የሚታመን ሰው ይኖራል። ኦኬ የሆነ ነገር ከፈለገ ትዳር የሚፈልግ ከሆነ መጀመሪያ ቤተሰባችሁን ይጠይቅ። ሄዱ አባታችሁን ሄዱ ይጠይቅ፣ ወንድማችሁን ሄዱ ይጠይቅ። ሶሻል ሚዲያ ላይ ምንም ነገር ሲመጣ አትቀበሉ። እንዲህ አይነት ነገር ከመታመም በላይ ትልቅ ነገር የለም፣ ህመም የለም። እና ጥንቃቄ አድርጉ ለማለት ፈልጌ ነው። አፎን አጉል ሰዓት ላይ ነው እንትን ያልኩት ማለት ነው። ኢብራሂምዬ አብሽር ኡስታዝ ነገር በጣም ያሳዝናል። ማለት የሰው ህይወት በጣም ከባድ ነው። ደግሞ ያስፈራራሉ። ምን ይላሉ? የሚገርመው ፓርት እሱ ነው። ሱብሃንአላህ ከባድ። በዚህ ልክ ማንነትን ማጣት ከባድ ነው። እስልምናን ማጣት ማለት እንግዲህ ስነ ምግባር ጉድለት ነው። እንግዲህ ከዚህ በላይ ምንም ሊባል አይቻልም። እና ይህ ብልግናም ጭምር ነው። የሰው ንብረት አማና ወስዶ እንደገና በዛ ላይ ደግሞ እንዲህ አይነት ነገር ኃላፊነት የማይወስድም ከሆነ አስቸጋሪ ነው። አድራጊዎቹ ራሱ ነፍስ አስተከል እንግዲህ ጠብቁ ወንድሞች እህቶቻችሁን ጠብቁ። በቃ መሆን ካለበት በእናንተ በኩል በአባቶቻቸው በኩል መሆንም ካለበት በሚታወቅ እንደዚህ እህቶች ለእህቶች በሚሆንበት ለምሳሌ እህቶች ያገቡ ካሉ የባላቸው ወንድሞች ካሉ የባላቸው ጓደኞች ካሉ በሚታወቅ ሰው አድርጋችሁ ትዳር ተዘወጁ ስትዘወጁ። በተረፈ የሚዲያ ሲሳይ እናንተ መሆን የለባችሁ። ለምን ፎቶችሁ ይወጣል? ለምን ቪዲዮችሁ ይወጣል? ላያገባችሁ ነገር እሱ ብር ለመውሰድ ነው ወንዱ የሚያደርገው። እና እንደዛ ነው። በሶሻል ሚዲያ ላይ አገባችኋለሁ ብሎ የሚመጣ ወንድ ጥንቃቄ አድርጉ። ሊያገባችሁ አይደለም፣ ህይወታችሁን ሊያበላሸው ነው። ደላላዎቹም ብር ለመቀበል ነው፣ ቢዝነስ ነው እየሰሩ ያሉት ደላሎቹ ማለት ነው። ቢሮ ከፍተን ምናምን ነገር የሚሉ ደላሎች አሉ። ደላሎቹ እነማን ነው ቢሮን ከፍታለን እያሉ ያሉት?
አዲስ አበባ ላይ ቢሮ ልንከፍት ነው። አዲስ አበባ ላይ ቢሮ ትከፍታለች፣ እሱን ታስቀምጠዋለች። እሱ በየወሩ አባል ሆኖ እያለ ገንዘብ ይቀበላል። ቢዝነስ ቢዝነስ በማን በእህቶቻችን ላይ። ቴሌግራም ላይ ተቀላቀሉ ያጀማ። ወደ ተግባር እንሄዳለን። ማይ ፋሚሊ ሬዲ ናችሁ? ሬዲ ናችሁ? ሬዲ ናችሁ ወይ? ቴሌግራም ላይ ተቀላቀሉ፣ ተቀላቀሉ። በጸባይ ካልሆነ በሚደረግበት እንመጣለን። ተቀላቀሉ። ኡስታዝ ወሂድ ሌሎችም ኡስታዞች አሰማችኋለሁ እያስተላለፉ ነው። መለማመጥ በቃ የለም። የእህቶቻችን ህይወት መቀለጃ አይደለም። ሰርተሽ ብይ ሰርተህ ብላ እጅና እግር ሰጥቷል አላህ። ጥንቃቄ አድርጉ። በቃ አለቀ። ይሄ ህይወታችሁ ነው። እዚህ ሶሻል ሚዲያ ላይ መሆን የለበትም። ፌስቡክም ቴሌግራም ላይም ይሄ ምንድን ነው ቲክቶክ ላይም ሁሉም ጋር ያሉት ሰዎቹ ዋትስአፕ ላይ ሁላ አሉ። ጥንቃቄ አድርጉ። በቃ አለቀ። ህይወታችሁን አድኑ። ሀቅ ነው ወላሂ። ኦኬ ሌላ መረጃ ትፈልጋላችሁ አይደል? ሌላ መረጃ ትፈልጋላችሁ? ኦኬ ችግር የለውም አለን። መረጃ ነፍቶናል፣ ነፋለን። ይሄ ነገር መቆም አለበት ምትሉ አንድ ቁጥር ጻፉ። አይ መቀጠል አለበት ምትሉ 2 ቁጥር ጻፉ። ሹራ እያደረግን ነው። እስኪ ምን ያህል ሰዎች ይሄ ነገር እንዲቀጥልና እንዲቆም የምትፈልጉ ማወቅ እፈልጋለሁ። 1 ቁጥር ይቆምልን አስቆሙልን ምትሉ፣ 2 ቁጥር ይቀጥል ምትሉ። ኦኬ ማሻአላ 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 በጣም አሪፍ። እንግዲህ የሁሉ ሰው ይቁምልን እያለ ነው። ኦኬ 2 ቁጥር ደግሞ የሚጽፉትን ሚውት አድርጓቸው። አንዴ ነው የተባላችሁት። በቃ በሚውት ሸኟቸው። 2 የሚጽፉትን ለአንዴ ጻፍ። በቃ አንዴ ከጻፍክ አንዴ ፌር ሁን። ስለዚህ ደጋግመህ እየጻፍክ ያለው አሰናብቱት። አዩ አሰናብችሁ። አዩ ማሰላም ነጠልንሽ። ኦኬ ጋይስ እሺ አሰናብታችሁ። አዩ ወኪል ሐባይቢ ማሻአላ። ይህ ሁሉ አንድ ብቻ ነበር። እሱም አያስፈልገን። እዛ እንትና ቤት ሄዶ ከነሱ ጋር ታፕ ኮፒ ሊንክ ያደርግላችሁ። እኔ እኮ ወላሂ ስንቴ ነው የሚልኩብኝ። ይሄ አውሻት ቴሌግራም አይሰራም። ኦኬ ቴሌግራም የምንሰራው ነው ያልከው። ኦኬ በቃ ቴሌግራም ላይ ተቀላቀሉ ኢንሻአላህ። አሁን እስኪ ኡስታዝ አረቡ ሜሴጁን እንዴት ነው? ቆይ አንድ ሜሴጅ የመጣልኛል። ቆይ ካርገው ቴሌግራምህን። ኦኬ ቴሌግራም አይሰራም ነው ያላችሁ? ቴሌግራም ይሰራል። ቴሌግራም አብሽሩ ያ ጀማ አስተካክልላችኋል። አይ እንዴት አይሰራም? መስራትማ ይሰራል። እናንተ አላወቃችሁበትም። ላሳያችሁ። አላወቃችሁበትም እንዴት መግባት እንደሆነ። አንድነት ኃይል ነው ብላችሁ ከገባችሁ ታገኙታላችሁ። ኮፒ ሊንክ እያደረግን ይኸው ይሄ ቆይ አዙሪ ያሳያችኋለሁ። ችግር የለውም። ዌት ጋይስ በደንብ አሳያችኋለሁ። ተከታተሉ። ኦኬ በደንብ ይሁ እንዴት እንደምትገቡ ወደ ቴሌግራም። አላርፍም ካሉ ምን እናርግኛ? እንግዲህ በጸባይ የሰው ልጅ በጸባይ ትለምነዋል። ካልፈለገ ምን ታደርጋላችሁ? ይኸው ይሄ የኔ ቻናል ነው አይደል? ይሄ ነው ፕሮፋይሌ ከዚህ ጋር ሊንክ አለ። እቺን ሊንክ ተጭናችሁ ያዙት፣ ልቀቁት። ከዛ ይመጣላችኋል። አንድ ከላይ ያለው ቴሌግራም ነው፣ ከታች ያለው ዩቲዩብ ነው። ከላይ ቴሌግራሙን ትነካላችሁ። ከዛ ይሄ ይመጣላችኋል። ይሄ ሲመጣ ቀዩን ኦፕን ትሉታላችሁ። ኦኬ እየከፈተው አይደለም? ይኸው አንድነት ኃይል።
ከዛ ወደ ግሩፕ መቀላቀል ነው። ከዛ ወደ ግሩፕ ትቀላቀላላችሁ። ይኸው እዚህ ጋር 3 ነጥቡን ነክታችሁ ከዛ መግባት ነው። እስኪ ቆይ አስገባ። እንዴት አስገባ? ቆይ አሃ ይኸውላችሁ ይሄ ሲመጣላችሁ ከታች ያለችው ይሄን አይደለም ሰማዩ የምትነኩት ነጯን ነው። ከታች ያለችውን አያችሁ? ከዛ ያስገባችኋል። ገባችሁ አይደለ? እንደገና አድርገምላችሁ። አሁን ገብቶኛል ለምን እንደሆነ። ኦኬ አይሰራም ያላችሁት ይሄ ፕሮፋይል ነው። የኔ እዚህ ጋር ሊንኩን ትነካላችሁ። ይሄ ቆይ አይደለም ተጭናችሁ ያዙት። እዚህ ጋር ሲከፈት ከላይ ያለው ቴሌግራም ነው፣ የታች ዩቲዩብ ነው። ቴሌግራም የሚለውን ትነካላችሁ። ኦኬ ከዛ ኦፕን በሉት። አሁንም ኦፕን በሉት፣ ይከፈታል። ደግማችሁ ሞክሩት እስከሚከፈት። ሲከፈት እንደዚህ ሲመጣ ሰማዩ እንዳትነኩ፣ 3 ነጥብ እንዳትነኩ። እዚህ ጋር ከታች ያለችው ነጭ ምልክቷን ነጭ ጽሑፏን በቃ ቀጥታ ወደ ቴሌግራም ያስገባችኋል። አያችሁ? ቀጥታ ቴሌግራም ላይ ትገባላችሁ። በድጋሚ ላሳያችሁ። በጣም ኢዚ ነው ያጀማ። እዚህ ጋር የቴሌግራም ምልክት አለ። ይሄ ሊንኩን ተጭናችሁ ያዙት። ከዛ የመጀመሪያውን ከዛ ይሄ ይመጣል። ኦፕን በሉት። አልከፈትም ሲል እንደገና ኦፕን በሉት። እንደገና እንደዚህ እስከሚከፈት ከዛ ይሄ ሲመጣ ሰማዩን እንዳትነኩ፣ ከታች ያለችው ነጭ ጽሑፏን እንደገና ክፈቱት፣ ያስገባችሁ። ኦኬ ገባችሁ? ቴሌግራሙ አንድነት ኃይል ይላል። ከ8500 ሰው አለበት። ተቀላቀሉ ወደ ቴሌግራሙ። ሜሴጅ አስቀምጥላችኋለሁ። ከሞን ጋይስ፣ አሁንም ደግሜ ላሳያችሁ። እምቢ ላላችሁ እናንተ አንዴ ስለሞከራችሁት ነው። ሊንኩን ተጫኖ ያዙት። ሲመጣ ከላይ ያለው ቴሌግራም የሚለውን ከዛ ኦፕን በሉት። አሁንም ኦፕን በሉት፣ ይከፈታል። ሰብር አድርጉ ብቻ እናንተ። አይ ሲመጣ ይሄ ሲመጣላችሁ ከታች ያለችው ነጯን ንኳት። ነጯን ሰማዩን አይደለም። ከዛ እንደገና ኦፕን በሉት። ከዛ ቀጥታ ወደ ቴሌግራም ይወስዳችኋል። እንዲህ አርክታችሁ ትገባላችሁ። ኦኬ ገባችሁ አይደል? በቃ ገባችሁ? ይሰራል አይደል? ሰራ? ገብታችኋል? ግቡ ወደ ቴሌግራም ኢንሻአላህ። እዚህ ያላችሁ ሰዎች ሁላችሁ ግቡ ወደ ቴሌግራም ተቀላቀሉ። በቃ ችግር የለውም። እኛ እንዴ እና እኛ እህቶቻችን እናንተን ካላስተማር ማን እናስተምራለን? ችግር የለውም። በቃ እኔ ለዚህ ሐላል ሆም ተብዬው አድርሱለት 24 ሰዓት ሰጠዋለሁ። የሀጂ አወል ቪዲዮን የሰራውን አጥፋልኝ ብለው ለምነውታል። ቪዲዮን ሰምታችኋል። ቪዲዮአቸውን አጥፋው። በቃ አጥፋው። በጸባይ ለምነው ሌላ ነገር ምልህ የለም። ነግረናል። ግቡ ቴሌግራም ተቀላቀሉ። ማድረግ ያለብን ነገሮች እናደርጋለን። እሺ ሀባይቢ ቆይ አሁን ብዙ የምትሰሙት ነገር አለ። አቸኩሉ። ቆይ አንዴ በቃሽ። እኔ ቁጥሯን ኡስታዝ ልካለሁ። ቁጥሯን ኢንሻአላህ አሁን ልክሎታለሁ። አዎ እሱ ደውሉና ኢንሻአላህ ከዛ ለኔ ንገሩኝ። አስገባት በሉኝ ኢንሻአላህ። ቁጥሯን ልካለሁ። መርሐባ። አሁን ወዲያው ልካለሁ። አፉ በሉኝ ኡስታዝ። ልክ ያለው ኡስታዝ ቁጥሯን ልክ ያለው። እስኪ እኔም ልሞክር። ካነሳችልኝ ሞክርላት። ታብታብ አድርጉ ጀማ። ተብትቡ ኢንሻአላህ ሀቢቢ ተብትቡ። እኔም ሞክርላታለሁ ኢንሻአላህ። ወይ ትኖራለች ካለሽ ነይ ግቢ። እሷን አስፈራርተዋታል የሚል ቮይስ ልከውልኛል። ሀጂ አስፈራርተዋታል ይላሉ። እስኪ ቮይስም ልከውልኛል። አንድ ነገር ትሁን ብቻችን ልጅ ከአናታቸው አንወርድም። እመኑኝ። እየሞከርኩላት ነው። ቴሌግራም ላይ አይሰራም ወይ ቁጥሩ ችግር አለበት አላውቅም። ወይ እስኪ በቀጥታ ልደውልላት ወይ ኡስታዝ አንተ ደውልላት። ወይ በቀጥታ ደውልላታለሁ።
ኡስታዝ ለኔ ቁጥሩ እየሰራልኝ አይደለም። አንተ ሞክር። ቮይስ አለ፣ ቮይሱን አሰማዋለሁ። እስኪ ይመጣልኝ ቮይስ አለ። እኔም አልሰማሁትም፣ አላሁ አለም ምን እንደሆነ አላውቅም። በጣም ብዙ ቮይሶች ተልኮልኛል። ኢንሻአላህ እንሰማዋለን። መጀመሪያ ሰላም አለይኩም ምናምን ብሎ ዛሬ ሆነኝ ነበረ። እኔ ደግሞ ደወልኩለት፣ ደውዬለት ብዙ ካወራን በኋላ እና ያሆነውን ሁሉ ከወጡ በኋላ ላካ ታግዶ ነበር ማለት ነው ወይ አለኝ። በጣም የሚገርመው ምናምን አለኝ። ከዛ በኋላ ይህን ካወራኝ በኋላ ቆይ ሰው መጣብኝ መልሽ እንደውላችሁ ብሎ በላይ ላይ ዘጋቢ። ከዛ በኋላ መልሶ አልደወለም ግን ላይቭ ላይ በነገራችን ላይ ያሉ ጆይን ቴሌግራም ላይ ጆይን ሊያደርጉ ሂደው ነው። ጆይን አርግታችሁ ተመልሳችሁ ነው። እሺ ወደ ቴሌግራም ሄዳችሁ እህትና ወንድሞቻችን ተመልሳችሁ ነው። ላይ ደውዬላቸው አላነሳም ብለዋል ሲሉ በጣም ገረመኝ። ወላሂ ምነውር ሰው አኪራ ያለበት ሰው ምነውር ነው ስራት ያለበት ሰው ሙስሊም የሆነ ሰው የሚሰግድ ሰው ይዋሻል። አሁን አጠገቤ እሱ ባይኖረው የእሱ አላህ ደግሞ እኔ ይጠቅማል። صح ማዋሸትንም አለማዋሸትንም የሚያየው አላህ ነው። የእሱም አላህ ይሊም አላህ ይመለከታል። ሰላም አለይኩም ወረህመቱላሂ ወበረካቱ። መነወር የሚባል ልጅ ደውሎልኝ መስኮሎ ሰላም ብሎኝ ለሰላምታው መልሼለት ሰላም ነህ ወይ እንዴት ነህ ብዬው በዚህ ሰሞኑ የወራው ነገር አይሰምታም ስለው አሁን በሚገባ ሰምቻለሁ። ያለውን ነገር ከነገርኩት በኋላ ብዙ ከዘርዘርኩለት በኋላ ቆይ ሀጂ በርሊዝ ጋር መልሼ እደውልላቸዋለሁ ብሎኝ እንግዲህ ከዛም ሳይደውልልኝ ቀረ። ላይቭ ላይ ግን ደውዬላቸው አላነሱልኝም በማለት ውሸቱን ተናግሯል። ሱብሃንአላህ። አሁን እሱ አጠገቤ ባይኖር የእሱ አላህ ይነጋል። በዛች ሰዓት የነበረው አላህ አለ። ጆይን ያደረጋችሁ ኦኬ መነወርን ጠይቀዋለሁ አላነሱልኝም ብለው የተናገርካትን ነገ የቂያማ ቀን እንተሳሰባታለን ኢንሻአላህ ቢስሚላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያወራንበትን ግን አጥፍቶታል። ያወራንበትን ቪዲዮ ጠፍቷል። እኔ ጋር ጠፍቷል። እሱ ቢያጠፋው ነውና እንግዲህ ቢያጠፋው አላህ ጋር አይጠፋም። ቪዲዮ እሱ ቢያጠፋው አላህ ጋር አይጠፋም ኢንሻአላህ። እንግዲህ ሁሉም የሚሰራው ለየራሱ ነው። የሚነግደው ለራሱ ነው፣ ለቀብሩ ነው፣ ለአኺራው ነው። ግን እያወቅን ሀቅን የምንሸፋፍን ሰዎች አላህን እንፍራ። ኦኬ እንግዲህ የቅድም ሀጂ ሲናገሩ ሰምታችኋል ቪዲዮ ላይ የቀድም ባለቤታቸው እህት እንግዲህ ደውሎ አናግረዋታል። ደውላ እሱ ምን አለቻቸው? ሀጂ ቪዲዮ እንዳይለቁ እባክዎትን ብላ መልእክት አስተላልፋላቸው ቮይስ ልካላቸዋለች። ያን ቮይስ ደግሞ ሀጂ አወል ለእኔም አስተላልፈውልኛል። እንግዲህ እነዚህ ሰዎች ውሸታምና ሌቦች እንዲየነገዱ እንደሆነ አሁን የዛን ሰውዬ ውሸት እየደበቁለት እንደሆነ በርካታ ነገሮችን አሳያችኋለሁ። ኦኬ ኦኬ ስሙ እንግዲህ መቼም ሀጂ እንኳን ዋሽተዋል ብትሉ መቼም እቺ እህትየው ናት። እንግዲህ የቀድም ባለቤታቸው እህት ናት። መቼም እሷን ዋሽታለች ካላችሁ ማድረሽ እስኪ ቆይ ስሙት፣ በደንብ አርክታችሁ አዳምጡት። ያጀማ ምን ነው ሄዱ ወላ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው? እንዴት ነው? አስገባችኋል ነው እንደሄዳችሁ ሰምቻለሁ። ሰሞኑን ሚዲያም እየተከታተልኩ ነው። እኔም አለሁኝ። እንዴት ነው? ሁሉ ሰላም ነው? ትክክልም ባይሆን ያ ያደረገ እንትና ነው ሀጂ ማን ነው የሽስማ ሀላሁን ነው እንደዚህ እንድታረገ የፈቀደ በአንቺ ስም ሀጂ ሌባ ነች ሰርቃለች ብሎ ቪዲዮ ሰርቶብሻል እና ያለው ነገር ነይ እርዳታ እንርዳሽ እና ያለው ነገር ብር እንሰጥሻለን ነይ የተሰበሰበልሽ ብር አለ ብሎ ነው ሀላልሁም የጠራት። ሂዳለች። ከሄደች በኋላ እዛ የሆነች ልጅ አስቀምጦ እንድታ
እንድታወራ መጥፎ ነገር እንድታወራ የገፋፋት ሲጀመር ይመስለኛል ልጁ ነው። እሷ ስለ እርሷ እንደውም ደጋግማ እየጠየቀች ደጋግማ እኔ እንዴት ሆኑ ላይፍ ይገባሉ ብላ እንደውም እየጠየቀች የነበረ አይሻ ናት። አይሻ ደግሞ አስባ አድርገች ነገር አይደለም። ይሄ ነገር ሲወራም አላወቀችም። ሚዲያ ተጠቃሚ አይደለችም። ቲክቶክም ታውቃላችሁ፣ ስልክም እንደሌላ ታውቃላችሁ። ሲጀመር እኔ ከሀ እስከ መጨረሻ ሲጀመር መጀመሪያ የተወራው ራሱ ወላሂ ናጂ ምላችሁ ሪከርድ አለኝን እንደሰማችሁት ነው። ሪማስ እንትን አትበያቸው፣ አትመልሽላችሁ። መጀመሪያም የተደረገው ትክክል አይደለም፣ አሁንም የተደረገው ትክክል አይደለም። ሀቅ ከሀቅ ጋር አላህ ያቆመው። ሀጂ አብሽሩ፣ ግን ቪዲዮ መስራቱ ትንሽ ቆዩ፣ ጠብቁ። እሷም እንደዚህ ያለችው እኔ ወታ አይሻ ሀቁን በ72 ሰዓት ውስጥ ትክክል ሀቁን ካልተናገረች ያን ነገር ገፋፍታወት እንደሆነ እኔ ቪዲዮ ሰራለሁ ስላሉ ነው እንደዛ የምትለው እህትየው። አስፈላጊ ከሆነ እናንተ አላህ አፊያችሁን ይመልሰው። ኑ እኔ ሀጂ እናንተ ባላችሁበት ሚዲያም ከፈለጋችሁ አይሻ እኔ ይዤ ትቀርባለሁ። ሳኒም ማቅረብ አይችልም፣ ሀላል ሆም ማቅረብ አይችልም። ሳትነግረኝ ነው ሄደችው። ግን ይሄ ከተፈጠረ በኋላ ስጠይቃት ግን ሀላል ሆም ብር የተሰባሰበልሽ ነገር አለ ነይ እፈልግሻለሁ ብሎ በራይል ነው በሌሊት ያስኬዳት ሀጂ። በሌሊት አስኬዷት ሀጂ እቃ ሰርቀኛለች ዘርፋኝ ወጥታለች ብሎ ፎቶ ሰሩ እና ስምሽም የኔም ስም አጥፍቷል ሀጂ እና የተደረግሽውን አውሪ ብሎ የጠራት ሀላል ሆም ነው። ይሄን ነው እንግዲህ እዘውጃለሁ የሚለው ሳኔ ላይ ያላት ነገር ታውቃላችሁ በደንብ። እና እሷ ደግሞ ዝም ብላ ሄደች። ሴት አስቀምጦ ያለው ነገር እንድታወራ ያላሰበችው ነገር እንድታወራ ያደረጋት ሀላል ሆም ነው። እኔ ራሱ በብቻ ሀላል ሆም እንፈልገዋለሁ። ሲጀመር ሙቪ ይዞታል። ሙቪ ሀቀኛ ሰው ነው። ሲጀመር ከአስከለ ድረስ ሲያወሩት የነበረው እኔ ሪከርድ አለኝ። ለምን እንደተተወ እህቴ ሰደበብኝ ምን ብሎ ያወራበትም የሽስማ ሳኒ አለ ሀጂ። አሁንም ቪዲዮ ለመስራት ትንሽ ተረጋጉ። አንድ ሰው አጠፋ ተብሎ ሁሉ ሰው አይጠፋም። እስካሁን በክብር አይን ነው ማያችሁ፣ በክብር አይን ሁላችንም ቤተሰብ እያወራ ያለ እስካሁንም በእናንተ ምክንያት ከእሷ ጋር ያው ፋይት ላይ ነን ያለን ሀጂ። ትንሽ ይረጋጋና ያለው ነገር ሀቂቃ ከሆነ ወላሂ ሚዲያ ይሄ ማን ነው የሚባለው ትክክለኛ ሚዲያ እነሱ ሳይሆን መጠየቅም ካለ እናንተ ያለው ነገር አፋፍ ተባብላችሁ ያለው ነገር ተደርጎ ትክክለኛ ነገር እንዳልሆነ መጀመሪያም ሀጂ ቁሜ እኔ ልብስ ሲገዛም ተናግሬያቸዋለሁ። ይሄ ችኮላ ነገር ምንድን ነው? ማነው ሰሙ ሀላል ሆምን ምንድን ነው የተፈጠረው? ለምታችሁ እዛ ግን እዛ ቤት ሂዶ ያወራውን ሰምታችሁታል። ቪዲዮ አለ ሰምታችሁታል። ይሄ ውሸታም አስተግፊሩላህ አይላት ሰምታችሁታል የተናገረውን ነገር። እቺ እንግዲህ የእሷ የሀጂ ቀድም ሚስት የነበረችው እህት ናት። አያችሁ አያችሁ፣ እሷን ከራሳ እዚህ መታ ትናገራለች። ሰማታለች። ቸኩላላችሁ። ሴት ልጅ አይደል ሴት ልጅ የላችሁም ወይ? ተረጋጉ ብዬ እንደውም ከእናንተ ጋር ተጋፍጬ እየተጣላው ምን የነበረ እኔ ነው። አሁን በተገላብጦሽ ሆኖ ሌላን ታሪክ ገብቶ ጭራሽ በብር እየተሰራ እንዳለ ፋይል እንዳለ እየወጣ እኔ እስከ 7 ሰዓት እስከ 8 ሰዓት እየተከታተልኩ ነው። ወላሂ ነው የምላችሁ። ከሀቅ እኮ ምንም እቆማለሁ ሀጂ። ሀቁን መስከር ካለ ሀቅ እርሶ ጋር ከሆነ እኔ ራሴ ቁሜ እመሰክርላቸዋለሁ። የነበረውና የተካሄደው ራሴ ደጋሽ ነኝ፣ ራሴ ነኝ እቃ የገዛዘው አለ የተባለው ነገር ደግሞ ከማንም በላይ እኔ አለሁ ሀጂ። ሀቁ እንዲወጣ ደግሞ እውነት ነው እንፈልጋለን። የእርሶ ሀቅ የተደረገውም ትክክል አይደለም። ከሄዳችሁ በኋላ ነግራችሁኛል። እነሱ እንደዚህ ካሰቡ አያሳስቧችሁ። እኔም ከእነሱ የተሻለ ሚዲያ በደንብ ያውቃለሁ። እኔ ባልሰራበትም ባልጠቀምበትም ማለት ነው። ከሞላት ኦኬ። አሁን ኢንሻአላህ አስገባችኋለሁ። እኔም ደግሞ ትንሽ አረፍ ልበል። እናንተ ደግሞ የምትሉት ሊኖር ይችላል። ስለዚህ ግለሰብ መቆም አለበት፣ ማቆም አለብን። አላቆምም ካለ እኛ እናስቆመዋለን። ችግር የለውም። የሀጂ አወልን ቪዲዮ እስከ ነገ እኔ 24 ሰዓት እንሰጠዋለን። ካልደመሰሰው እንታያለን። አሁን እኔ ከ3 ሰው በላይ አላስገባም። 3 ሰው ነው ማስገባው። ከዛ ግርግር ስለማንፈልግ 3 ሰው እናስገባለን። በመጀመሪያ ኡስታዝ እናስገባለን። የት አሉ ኡስታዝ? አይዋ
ኡስታዝን ልጅ አዩብን ሀያት ከዛ በኋላ በተረት ኦኬ وعليكم السلام ورحمة الله وبركاته. حياكم الله حبايبي. حياك الله وغياك. سمعتوا على الأستاذ الزاز يناقروا እኔ ቅድም والله ልጅ አዩብ والله ቅድም ምንድን ነው ያልከኝ? እንግዲህ አልሰማሁም። አዩ በነገራችን ላይ እንትና ብታስገባልኝ መልካም ነበር። እሷ ናት እሷ እያወራች የእሱን ኤዲት ነው ያደረጉት። ኤዲቲንግ ነው እንጂ የእሳቸው ድምፅ አይደለም ብላለች። አዩ ምናልባት ኢቨን ካለች ሀዩ ነበርሽ? አይ ሀዩም ከነበረች ሀዩ ነበርሽ አንቺ እዛ ቦታ? ይሄ ማለት እኔ ቅድም የሀጂ አወልን ድምፅ ያሰማሁት ኤዲቲንግ አድርግቶት ነው እያሉ ነበር አይደል? ሀጂ ልኮልኛል ሪከርድ አድርጎልኛል ሲሏቸው ምን አሉ መሰለ? አይ ኤዲቲንግ ነው እንጂ የእሳቸውን ድምፅ ላይሆን ይችላል ብላ እንትን ብላለች። ሄቨንን አስገባል። ቆይ ታለች ትገባለች። እስከዛ ድረስ ኡስታዝ አውራ። ሰላም አለይኩም ይብናሩ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ያ ጀማ? ሁላችሁም ደህና ናችሁ ወይ? ያው እኔ አልገረመኝም ማለት አልገረመኝም። ለምን አልገረመኝም መሰለህ? ሙቤ ትላንትና ተናግሬያለሁ። አሁን ሀጂ አልደወልልኝም እንደዚህ እዚህ ብለው የተናገሩት ነገር እኔ እርግጠኛ ነበርኩኝ። ትላንትና ዝም ብሎ ቀዶ እንደሚሰፋ እርግጠኛ ነበርኩኝ። ግን ሰው በዚህ ልክ እንዴት አኸራን ይረሳል? በዚህ ልክ እንዴት ካዚብ ይሆናል? በዚህ ልክ እንዴት ዛሊም ይሆናል? ምንም አይነት መስለሃ ቢኖረው ምንም አይነት ፍላጎት እና ታርጌት ቢኖረው እንዴት ሰው በዚህ ልክ በሬ ወለደ ይላል? ማ የልፊዙ ሚን ቀውልን ኢላ ለደይህ ረቂቡን ዓቲድ። እኔም ሆንኩ ወይም ሆነ ማናችንም ሆነ ምንም አይነት ንግግር የምናወራትን የምንናገራትን ነገር አላሁ ሱብሓነሁ ወተዓላ እያንዳንዷን የሚመዘግብ የሆነ ጌታ ነው። ይህንን እንዴት ልንረሳ ቻልን ነው የምለው። ምክንያቱም ያው የጠበቅኩት ነገር ስለመጣ ብዙም አልዓጀበኝም። ምክንያቱም አወራሩ ያስታውቅ ነበር፣ እያወራ የነበረው ነገር ያስታውቅ ነበረ። እና ሰው በዚህ ልክ እንዴት አኸራን ይረሳል? ምን አይነት ጥቅም ነው? እኔ አሁን ግራ የገባኝ ምን አይነት ጥቅም ነው ማለት ምን አይነት ጥቅም ነው ያለው በዚህ ነገር ላይ? ከዚህ ነገር ጀርባ ያለው ምንድን ነው? ይህን ያህል ማለት ትልቅ ሰውን አንተ እያልክ አናግሬው ነበረ እያልክ እንደገና ደግሞ ለዚህ ቤት አይመጥንም የምናውቀው ምስጢር አለ። ያ አኺ እኛ እጅግ በጣም ካንተ በላይ ነገራቶችን እንደዚህ ማወሳሰብና ግራ ማጋባት እንችላለን። መሰለን ሊሆን የሚችለው ምንድን ነው? ሀጂ ልጅቷን በሐራም ፈልገዋታል፣ ከጅለዋታል፣ ያ ቪዲዮ አለ ሊሆን ነው የሚችለው። ያም ከሆነ ፎረንሲክ ምርመራ የሚባል ነገር አለ። መረጃውን ከምንድን ነው ከሰርቨሩ ነው የምንፈልገው። ቪዲዮ ካሜራ ቀርጫ ያለውም ካለ ይምጣና ከሰርቨሩ ላይ ዴቱን እያንዳንዱን ቀን አሁን ቅድም እኔ እንዳሳየሁት ቅድም ለእኔ ምንድን ነው ያሉት ቴሌግራም ላይ ላሳየው ከነቀኑ የላኩበትን ቀን ሀጂ አወል ከነቀኑ ማይ 25 ሰዓቱን ቀኑን አሳይቻለሁ አይደለ? ይሄው ቀኑ ኤዲቲንግ አድርገው ነው ቀኑ ብሎ አላሉ። ቀኑ ከሰርቨሩ ላይ ያሳየን ሀጂ የተሳሳቱን ስህተት ምንም አይነት ጥፋት ቢኖርብኝ ይለቀቅ ብለዋል እሳቸው አይደለም? ከእሳቸው በላይ ለምን እኔ ለእሳቸው አልቃሽ ነኝ? ለእሳቸው ህመም ለእሳቸው እንትን እኔ አልቃሽ ነኝ አለ ያ ጀማ። እኔ ቤት እንደዚህ አይነት ነገር አይታይም፣ ለቤቱ እንደዚህ አይነት ነገር አይመጠንም። እንደዚህ አይነት ውሸት፣ እንደዚህ አይነት በሬ ወለደ ማለት ነው። አኸራ የለብንም። አፈሐሲብቱም አነማ ኸለቅናኩም ዐበሰን ወአነኩም ኢለይና ላ ቱርጀዑን ይላል አላህ ሱብሓነሁ ወተዓላ። ለፌዝ ለቀልድ ለጨዋታ የፈጠርናችሁ ይመስላችኋልን? ወደ እኛ ስም አትመለሱ ይመስላችኋልን? ሒሳብ አለብን እኮ ውቁፍ በይነ የደይላህ እኮ ነገ አለ እኮ። የዛኔ ምን ልንል ነው? መልሳችን ምን ሊሆን ነው? እንግዲህ ደውሎ ከነበረ ይኸው በዚህ ሰዓት ደውያለሁኝ ኮል ሂስትሪውን ያሳየን ብያችኋል ነበር ትላንትና። አሁንም ደግሞ መረጃ አለ ተልኮልኛል አይቼዋለሁ ካለ ከሰርቨሩ እንግዲህ እናውቃለን። እያንዳንዳችን ሲሲዲ ካሜራ
የተወሰነ ይቀርጽና ከዛም በኋላ ወደ ሰርቨሩ ትራንስፈር ያደርጋል። በጣም የአይቲ ባለሙያዎች በጣም ብዙ ነገር የሚያውቁ ልጆች አሉ። ማለት ለምንድን ነው እድሜያችንን የሚመጥን ውሸት ሀለታችን ማለት በእኛ ልክ የሆነ ውሸት እንኳን አያዘጋጅም እንዴ? የሆነ ለኬጂ ለነርሰሪ ተማሪ የሚናገር መሰለው እንዴ? በቀኑ አምጥቶ ከሰርቨሩ ይኸው በዚህ ቀን እንደዚህ ሲደረግ ተቀርተዋል፣ እንደዚህ አይነት ስህተት አለ፣ ይሄ ነው ብሎ ለዚህ ቤት አይመጥንም። ሹሃዛ ያ አኺ ነገ ሁላችንም አላህ ፊት እንቆማለን። ከማ ተዲኑ ቱዳን ነው። ምንድን ነው ጋያው? ምንድን ነው የዚህ ነገር መጨረሻው? ምንድን ነው ታርጌቱ? ምንድን ነው እሱን በማዳን ላይ የሚያገኙት ቤኔፊት ምንድን ነው? እስቲፋዳው በዛ ላይ ስለዚህ ልጅ ይህን ያህል የልብ መስጠት እንዴ! የሰው ልጅ እኮ ለይሰ ማዕሱም ምን አልገለጥ። ማንኛችንም እኮ ከስህተት እየጸዳን እኮ አይደለንም። በዚህ ልክ ይህን ልጅ እንደ ነቢይ ማመን ሊሳሳት ይችላል፣ ስህተት ሊኖር ይችላል ብሎ መገመት ያቃታቸው ለምንድን ነው? እና በጣም ነው የሚያሳዝነው። የልጅቷን ስልክ 2 ዲጂት ጨምረው ስለላኩልህ ነው ሙቤ ያልሰራልህ። እንደ ድንገት ሞክሬው ሰርቷል። 2 ቁጥር ቀንሼ እልክልሃለሁ፣ ከሰራልህ ትሞክረዋለህ። ኦኬ ኡስታዝ ላክልኝ። ጠርቷል፣ እንደውላታል። ኦኬ ቀጥታ ልደውል እንዴ ወይ ካርድ ልላክላችሁ? ኡስታዝ ችግር የለውም። እኔም በቀጥታ እደውላታለሁ። ያው እንትን ነው እምቢ አለኝ፣ አልሰራም አለኝ። ታብታብ አድርጉ ያጀማ፣ ታብታብ እያደረገ ኢንሻአላህ ፕሊዝ አስገባኝ። ላይ ድምጽ የማፈን ስራ እየተካሄደ ነው። ለምን መሰላችሁ? አንደኛ እኛ በመንገባበት ሰዓት ጀምረው ሀቁ ወደዚህ እንዳይመጣ ይችን ሀሳብ እያነሳሱ አንድ ሰው የሆነ እዛው ገብቶ ሲነግራቸው ነበረ። ለምን እዛ ቦታ ነው ሀቅ ሄዳችሁ ለምን አታስረዱም? የተባልከውን ነገር ለምን አታስረዳም ሲባል አልሰረኩም አያችሁ አይደለ? እኛ የተባልነው ነገር ምንድነው? መረጃ ያለበት ቦታ መጥቶ ነው ሰው መናገር የሚችለው። እንደው ላላህ ብላችሁ አሁን እነዚህ አባት በዚህ እድሜያቸው ይዋሻሉ። በአላህ እንደው በሳቸው ጋር እንኳን እንደው አላህን አይፈሩም። በጣም እንደዛ ተጨናንቀው በሽታ ላይ ሆነው ሳይደውል ደውያለሁ ብሎ እኔ በነገራችን ላይ ከዛች ቪዲዮ ላይ ስሙት ወደ 7 ጊዜ ነው የማለበት። ደጋግማችሁ ስሙት። መሐላ 7 ጊዜ አካባቢ ነው የማለው። ወላሂ እያለ እንደው አላህን እንፍራ ያ ጀማ። እንደው እሳቸው ሀቃቸው ይወጣል ኢንሻአላህ። እሳቸው ቪዲዮ ይለቀቅ ምንም አይነት ኤቢ የሆነ ነገር የለም እያሉ እሱ ግን ወላሂ ብሎ እየማለ አላህን አይፈራም። በአላህ በጣም ይገርማል። ኦኬ ጀማ፣ እኔ ያው አንዳንድ የመጣልኝ ሜሴጅ እየሰማሁ ነው። ለዛ ነው እስኪ እና እንደውልላት ኡስታዝ። ቆይ ቁጥሩን ልከውልኛል። እስኪ ልሞክረው በቀጥታ ከሰላ። ኦኬ ያ ጀማ፣ ሌሎቻችሁ ቴሌግራም ላይ ጆይን አድርጉ። ብዙ የምንሰራው ስራ አለ። አንድነት ኃይል ነው የሚል ትልቅ እንትን አለን። ስለዚህ በጣም ብዙ ልምድ ያለው ቴሌግራም ቻናል ነው። ብዙ ነገሮች የምንሰራበት ነው። ግቡና ጆይን በሉ። ባረከላሁ ፊኩም። ቆይ አንዴ እደውልላታለሁ። እናንተ እስኪ እንሰማለን የምትለው ማለት ነው። ግን እሷን የሆነ ነገር አርግተዋታል ብሎኝ ነበር ሀጂ። እኔ እኮ ዛሬ እኮ ምንድን ያሉት? እኔ እኮ ማታ ያልኩ ይሄንን ነው። ይሄን ነገር ከሰሙ ቀድሞ አያፍኑብንም ወይ? እስቲ አስበውበት ያልኩ ይሄንን ነው። እና ዛሬ ቀኑ ሙሉ ስደውልላት አላነሳለችኝ አሉ ሀጂ። ገባህ? ያን ነገር ማታ ሰምተዋል ማለት ነው። ግን እኮ እሷ ከኔ ቤት አልጠፋም ብላለች። አሁን ሰርተዋል። ቁጥሩ ይጠራ ነው። በቀጥታ እየደወልኩላት ነው። ካልመሸ እንግዲህ መሽተዋል። ሰዓቱ ነው 5 ሰዓት ሆኗል። እናንተ ጋር ካነሳች ሙቤ ፕሊዝ ዌይት